አልገባኝም። አንተ እዚህ ምን ታደርጋለህ? ላንቺ ነው የምትወልሽ ነው። ምን ያደርጋልሽ? ምን አደርጋለሁ? ተቀጣጣራችሁ ስነ ስርዓት ይኖርቃል። እና ስነ ስርዓት ምናምን እንዳትይራ ስነ ስርዓት። እሺ አትፎክር። አንተ ደግሞ እንዳታወራኝ ከዚህ በኋላ እኮ እሷ እንዳትናገረኝ ገልሽ ማለት ሸክም ነበርኩ እኔ ላንተ። አሁን እንዳታወሪኝ። እሺ እኔ ላንተ ሸክም ነበርኩ። ዝም በይ በቃ እንዳታወሪኝ። ብሩክ ስነ ስርዓት ይኖር። ምን ማለት ነው? ገላከል አንቺ ማና ስነ ስርዓት ምናምን እንዳትይራ ስነ ስርዓት። እሱ ሳታቂ ቆርጠሽ ከሱ መስመር ስትይ ልጁ መጣ ዩ ሰላም ነው። ምን ታረጋለህ? አበባ ይዞ መጣ። አልገባኝም። አንተ እዚህ ምን ታደርጋለህ? ምን ያደርጋልሽ? ምን ያደርጋልሽ? አገር ብዙ ያወቀው ጨረቃ ፋሚሊ ድል አድርጎ ደግሶ ለዚህ ቤት ያውቃው ያርሰናል ምናምን ስለነበር ምን ታደርጋለህ? እሺ ሳትና ከማውራታችን ሌላም ነገር አምጣለ። የተግባር ሰው ነው እሱ ነው የሚያዋጣሽ። ምን ማለት ነው? አልገባኝም። እኔ ህይወት ላይ ድራማ እየሰራችሁ ነው። ማይሆናት እርግጠኝነት ስለዚህ ጉዳይ ሃይሚ አታውቅም። በእርግጠኝነት ይሄ ልጅ አሲሮ ነው የመጣው፣ ሴራ ይዞ ነው የመጣው። ይህን ነገር ማለት ነው ትዳሯን ቤቷን ሊያፈርስ የመጣ ልጅ ነው ይሄ ልጅ ማለት ነው። እናንተ ዛሬ ግን የእውነት ማለት ነው እቺ አረጴት ናይቱን ላረሳሁት እናንተ ሃይሚ ነች እንዴች? እኔ በጣም ክላሽ አረገብኝ ማለት በጣም ተለየችብኝ ዛሬ። አይኔ ነው ወይንስ እናንተም ጋር ነው? በጣም አምሮባት ሜካፓ ምናምን በጣም ተለይታብኛለች። ምን እየተፈጠረ ነው ያለው? የሆነ የብሩኬን ልብ እንደ አዲስ የመሳብ ጥረት ነው ወይንስ ሃይሚ በእሷ የሚቀኑትንና የሚናደዱትን ሰዎች አታክ ለማድረግ ነው? አረም የሆነ ነገር በሉኝ በእናታችሁ። የሆነ ያልገባኝ ነገር አለ። ብቻ ቃችሁ ዛሬ ጨረቃ መስላለች። እውነትም ሃይሚ ዛሬ እንደ ስሟ ጨረቃ ሆና ነው የመጣችው። እኔ ትኩረቴን ስለወሰደው ነው፣ ይቅርታ አድርጉልኝ። ትኩረቴን ስለወሰደው እንቀጥ በጣም መሰለኝ በስንት መከራ ዛሬ አዲስ ነገር ጊዜ ብዬ ሳስበው እንለያየሻለሁ ከመለየት ሌላ አማራጭ የለም ወይ እላለሁ። አማራጭማ የለውም የኔ ቢያልሽ እንጂ እንግዲህ ስለኔ አይታሜ ነፍስን ይማረው እርሳት ይለኝ። ኧረ ዛሬ የእውነቴን ነው ከእናንተ ጋር ነው ቪዲዮ ማየው። ርዕሱን ሁላ አልዋሻችሁም አላየሁትም። ብቻ ግን ሙሽሮቹ በአንድ አልጋ ሙሽሬት በአንድ አልጋ ይመስላሉ። መልአክ ክንፉን የዘረጋ ብለዋል እማማ ዝናሽ። ያንን ነው እያየ ያለሁት። አይኖ እስኪ እንቀጥል። ምንድን ነው ዛሬ የተፈጠረው ነገር? መጀመሪያ ተረጋጋና ስለሁሉም ነገር በደንብ እናወራበት። ዛሬ ካልተረጋጋ ይኸው ብሩኬ ዛሬ እንደዚህ አምሮባት ጨረቃ መስላ ገባ አይደለ? ልብህን ካልገዛችውና ካልተረጋጋ ገባ አይደለ? ኦልሬዲ በቃ ከሽፋል። የእውነቴ ነው ዛሬ ተሸንፋል። እውነት እዚህ ላይ እኔ ምንም ማውሩ ምንም በሉ እዚህ ጋር አንተ በሌላ ነገር ከተነጋገርክና ይሄን እድል ካመለጠ በቃ አንተ ከሽፋል። እሺ አሁን በእኔ ቦታ ብትሆኝ አንቺ የምታደርጊያለሽ እኮ? እኔ ልጁ ስላወራው ነገር እኮ ምንም አውቀው ነገር የለም። አልተዋወቀውም ነው ያልሽኝ እኮ። አላውቀውም በቃ እኔ አሁን በዚህ ጉዳይ ሌላ ፋይል መክፈት አልፈልግም። በቃ ይሄ አላውቀውም እኮ አሁንም ቢሆን በቃ እኮ አስረዳችህ። አንተም እኮ ለመረዳት ልብ ክፍት ነበር። በተለይ ትዕግስትን ስናደንቀው ነበር አይደል እንዴ? አሁን ያ ፋይል ምን ይሰራል? ከጎንህ ደምቃ አምሮባት ስለመጣችው ልጅ ትኩረት አድርገህ አይኖችህን ገለጥ አድርገህ አይኗን እያየህ ገባችሁ አይደለ? የፍቅር ቄጤማችሁን ብትቀነጣጥሱ ምን ነበረበት?
ከተወያያችሁ ካወራችሁ ቤቷ ከመጣ ከኔ ጋር የሚያወራውን ነገር ላሳየሽ። እኔ ከአንተ ጋር እንጂ እኮ ከኔ ጋር እናወራም። ከፈለግ ስልኬን አሳያለሁ። እሺ አሁን አውሪም አታውሪም ምን የሚለውጠው ነገር አለ? ለእኔ ማስረዳቱ ምንድን ነው ጥቅም? አይ እንደዛ መሆን አስፈላጊ አይደለም። በዛ ነገር ተናደህ የሆነ ነገሮች እንዲብሱ አልፈልግም። እሱ ባወራው ነገር ተናደህ ማለት ነው። አንቺ አሁን እንጃ እንደ መሰለሽ ነው የምታወሪው። እንደ መሰለኝ አይደለም እንዴ? እንዴት ከዚህ በኋላ ምን ከዚህ በኋላ አሁን ብሩኬ ምንድነው? ከዚህ በኋላ መጨቃጨቅ አልፈልግም። ከዚህ በኋላ ትቼዋለሁ። ኩርፊያ ያዋጣል ብሩኬ። ይሄ ኩርፊያ የሌለብን። ኧረ ደግም አይደል? ኧረ ደግ አይደለም። ተው፣ አይጠቅምም ይሄ ነገር፣ ይጎዳል። ሳይሆን አንደኛ ስለ አንተና እኔ መሀል እኮ ገና ያልፈታ ነው ነገር አለ አይደለ? ያላስረዳኸኝ ነገር አለ። በዚህ ነገር ተለባብሶ ምናምን እንዲያልፍ አልፈልግም። እውነት ለመናገር ሃይሚ ለምን አትሰሚኝ? እኔና አንቺ መከባበርም መተማመንም ካቆመን እኮ ቆይተናል አይደል? ይሄ የመከባበርም የመተማመንም ጉዳይ አይደለም ነው። በጣም ነው ያ ነገር ተጥሶ ነው አይደለ? ይሄ ነገር እኔ ጋር ሊደርሰኝ የቻለው አይደለ? ሃይሚ አንቺ እኮ ይህንን ነገር አሳይቶ አስረዳኝ ከማለት በቀር ወተሽ ነው ያልሽው አይደል? ምን አደረኩኝ? ጮሽ እኮ ንገረኝ፣ ያጠፋው ነገር ካለ እኮ። አሁን እቺ ልጅ ይመስለኛል የመጣችው ይቅርታ ልጠይቅ ነው። የሃይሚ የተለሳለሰ ልብ አንዳንዴ እኔ ሰርፕራይዝ ያደርገኛል፣ የእውነት ለመናገር ማለት ነው። በእንደዚህ አይነት ስሜት ላይ መታ፣ በእንደዚህ አይነት ሙድ ላይ መታ ሙዷን ብትጠብቅላትና ያለፈውን ነገር ብትረሳ ጥሩ ነው። እኛ በሰዓቷ እናዳናለች። ገባ? አንተ በዛ ደረጃ ብዙ ስቴፕ ደርሰ ተጠግታ ስታበቃ ይሄ ነገር መፈጠሩ ያናድዳል። ምን አሷሽ ምንድነው? ልብን ክፍት ብታረግ፣ ለይቅርታ ብትዘጋጅ ምን አለ? አረ ነገሮችን አንዳንዴ ቀለል እናድርገው። እኔ በዚህ ጉዳይ በቃ ሃይሚ አሁን ነገርኩሽ እኮ በቃ እኔ አያገባኝም፣ አላስረዳሽም በቃ አልኩኝ። ማስረዳት ይጠበቅብሃል ሳይሆን በቃ ሃይሚ በጣም ግልጽ እኮ ነው የሚታየው ነገር ሁሉ እኮ ግልጽ ነው። እኔ ግን የሚገርም የሚለኝ እነዚህ አስታራቂዎቹ ጉዳይ፣ እውነቴን ነው የአስታራቂዎቹ ጉዳይ ወይ ካላስታረቁ አንገታቸውን ደፍተው ሁሉም ይመጣሉ፣ መሀላቸው ይመጡና ትንሽ እና አብርሃም ይሻላሉ ነገር እንትን ቢሉ ምናምን እነሱም እንደዛው ናቸው። ግን አስታራቂ የሚባሉት ይመጡና ወይ ባላስታረቁ አንዳንዴ ነገር አጋግሎና አፋፍሞ ይሄዳሉ። ይገርመኛል። ወይስ የእነሱን አጀንዳ ይፈልጉታል? ወይ አያስታርቁ ኖ እንትን እኮ ንግግሮቻቸው እኮ መስመር ሲስት ቆይ እዚህ ጋርማ እንደዚህ አይነት ነገር አትበል፣ ቆይ አንቺም ታይ አንተም ታይ፣ በቃ የተበደልከውን እንዲህ ተናግረሃል፣ አንቺም ተናግረሃል፣ መፍትሄው ላይ እንሂድ። ሁለታችሁ የምትነጋገሩበት የምትወያዩበት የምትግባቡበት አንቀጽ ምንድን ነው የሚለውን ነገር ላይ ማወያያ ያስፈልጋል። የሚመጡት አወያዮች የሚመጡት አስታራቂዎች ሁላ ይመጡና የሚሉ ናቸው። ካሜራማኑ ይሻላል ቢያንስ እንደው የሚያየውን ነገር ማን ነው ጥፋተኛ ማን ነው የሚለው ካሜራው ዳኝነቱን ይሰጣል። ገባቸው አይደል? ከዛ ወዲንሱ ይሳተፋል። ግን ጓደኞቻቸው የሚመጡት ጓደኞቹ ተውኝ በእናታቸው በጣም ነው የሚያናድዱ። መጀመሪያው እንዲህ ሊያደርግ ይላሉ፣ ግን አያደርጉም። እኔ ምንም አልሰራና በደንብ እናወራበት ስለ ሁሉም ነገር። ሲቀጥል ደግሞ በልጁ ምክንያት እኔን የሆነ እሱ ባወራው ምክንያት እኔን እንትን እንድትለኝ አልፈልግም። እንዴ ከኔ ጋር ይልቅ እኮ ከአንተ ጋር ነው አይደለ እያወራችሁ ያላችሁ። ስለዚህ የሆነ እናንተ ጋር የሆነ ኬዝ ካለ ንገረኝ። እኔም አላውቀው። እንዴ ምን ማለት ነው? እኔም አላውቀው እና አላውቅም። ምክንያቱም ልጁ እንደዚህ ሊሆንበት የቻለበት ምክንያት እኔ ምንም ሊገባኝ አልቻለም። ልህ ያስገባህበት ምክንያት ካለ ልጁ በልህ ነው እንደዚህ ሊያወራ የሚችለው እንጂ በምንም ተአምር እንደዚህ ይሄ መልስ ማግኘት ያለብሽ ከሱ ነው እንጂ እኮ አይሚት። አሁን እኮ ነገሩ በቃ ልጁ ተናዶ ነው የመጣው። ገባሽ አይደለ? አሁን አንቺ አምረሽ ተውበሽ ጎኑ ተቀምጠሽ ነገሮችን ለማስተካከል እየሞከር ይህን አጀንዳ አድርገሽ ባታነሺው ጥሩ ነው እኮ። ለእኔ ነው የምትነግሪኝ? ለራሱ አላልኳችሁም? እኔ እኮ ተናገር ከሱ ጋር እኮ ጉዳይ የለኝም። በቃ ጨረስኩኝ አይደለ? እሺ አይደክምሽም አንቺ ልጅ? ለምንድን ነው የሚደክመኝ? በቃ እኔ ደክሞኛል መጨቃጨቅ። አሁን ምን እንደዛ የሚባል ነገር የለም። ምን አድርግ ነው እኔ ላይ ጥፋቱን ሁሉ እኔ ላይ እንድትል አልፈልግም። እንድታስረዳኝ እፈልጋለሁ። አድርግ ያለው ጥፋቱን ሁሉ አንቺ ላይ እኮ አሁን አሳርፊልኝ ምናምን እያልከኝ ነዋ። እኔ ልጁ አብረው ብዬ ላሳርፊሽ ምን አይነት ወይኔ አስታራቂ። አሁን ልጁ አጀንዳ ሆነ። ገባችሁ አይደለ? ጨረቃ ፋሚሊ መረዳዳትና እውነታውን ለማወቅ ስትጥሩ እኔ እውነቴን ነው ሳይድ አትያዙ፣ ግድ የላችሁ። ሃይሚ እንደዚህ ነው፣ ብሩኬ ድሮም ንጹህ ነው፣ ሃይሚ እንደዚህ ነች ምናምን። በተለይ ደግሞ እሷን የምትቀጠቅ ልክ ሲጣሉ እሷ ላይ የምትወርዱትን ነገር ሁለቱ ዞሮ ይገናኛሉ። ገባችሁ አይደለ? ባይግባቡ እንኳን ቪዲዮ ላይ መጥተው ቢጣሉና ቢጨቃጨቁ ባይግባቡ እንኳን
መጥተው መልሰው ዞረው ይገናኛሉ። እነዚህ ልጆች ዞሮ ለሚገናኙ ገባቸው አይደል? ነገ ዞረው ለሚገናኙ እናንተ ኢነርጂያችሁን አታባሩ። በእውነቴን ነው የምላችሁ። እናንተ ናችሁ በቃ የምትጠቆሩ። ስለዚህ ማሰብና መረዳት ያለባችሁ ዋናው ነገር ግዴላችሁ የእነሱ ጠብ መፍትሄ ያገኛል። በእርግጠኝነት መፍትሄ ያገኝ። ግን እናንተ ግን እንትን ነው ጥላቻ ነው የምታተርፉት በእነሱ። እውነቴን ነው። እንዲህ ብላችሁ ተናግራችኋል። ባለፈው የተናገራችሁ አይታችኋል። ኦልሬዲ እንደምትዋወቁ ነው እኔ የማውቀው። ጓደኛዬ ናት አለኝ። ስለዚህ መናገር ካለብሽ አንቺ ከፈለግሽ እና አንቺ የሚያጨቃጭቁን ነገር እኔ መች በአንተ ቦታ ሆኜ ላስብ አልኩ። በቃ እኔ የምትረጂኝ በእኔ ቦታ ሆኜ ስትወሪ ነው። ገብቶሻል አይደለ? በነገራችን ላይ የማሳልፈው ውድ ቤተሰቦች የማሳልፈው ለእናንተ ቁንጥል ሀሳብ ሳይሆን ገባችሁ አይደለ? ያው ነገሩ ተመሳሳይ ጉዳይ ስለሆነ ገባችሁ አይደለ? እኔ አንቀጽና መንትን ያስኩባቸው ጉዳዮች አሉ። እነሱ ላይ ደግሞ እንነጋገራለን ማለት የዛሬውን ቪዲዮ ማየት አለማየት አይደለም ዋና ጉዳይ ማለት ነው። ገባችሁ አይደል? የእነሱ ተርኒንግ ፖይንትን እመለከታለሁ። ለሌሎቻችሁም ይህን ቪዲዮ እንደዚሁ እንደኔ ሪያክት መስራት የምትፈልጉ ካላችሁ ተመልካቹን እንዳያሰለችና ተመልካቹን ትኩረት አድርጎ እንዲቆይ የሚያደርጉት ነገሮች አሉ። እነሱን ሪያክሽን ተከትለን የእነሱን ሀሳብ ሪፍሌክት እናደርጋለን ማለት ነው። ያ ነው መሆን ያለበት እንጂ ዲያሎግ በዲያሎግ ካያችኋት በጣም አሰልች የሆኑ ምልልሶች ነው ያሉት እና መፍትሄ የሚሆነው ምንድን ነው? የእነሱን ሪያክሽን እና የእነሱን ንግግር እየታየ ቢኬድ ነው የሚያዋጣው። ለእናንተም አሪፉ ያ መፍትሄ ያኛው ምንድን ነው? እዚህ ጋር ወንድነት ይምኳል እኮ መነጋገር አይሻልም? ታዲያ አልፈልግም። ምንድን ነው መናናቅ? ትክክል አልሰራም። እንደ ራስህ የምታስንቀው ራስህ እኮ ነው። ምን አድርጌ እኔ ምን አቅላለሁ? እሱን አንተ ልጠይቅህ። ምን አድርጌ? ካላወቅሽ እኮ ራስን የማለም መብት የለሽ፣ እንደዚህ የመናገር መብት የለሽ። ሀይሚ በቃ ሰላም ከፈለግሽ እኔ እና አንቺ የሚያጨቃጭቁ ነገሮች እኔ ይኸውልህ ነገሮችን ረጋ ብዬ ለማውራት ሞክሬ ነበረ፣ ግን እሱ ዝግጁ አይደለም። እሺ የቱ ጋር ነው? ስለዚህ በቃ መሄድ ካለ ለምን አትነግሪኝም እኮ? አሁን ዛሬ የጠራንህ እኮ ቡቡዬ ስለተፈጠረው ነገር ከእሷ ጋር ምንም ነገር እንደሌለው ልታስረዳን የጠራች እኮ። ቀጥታ እኮ እንደዛ ማስረዳን ነው የሚሻለው። ሌላ ይሄ ነገር ሳይፈጠር በሰዓት ሲመጣ እሱን ውጣ ከምትዩ በቃ ጀስት እኔና እሱ መነጋገር አለብን። እኔና እሱ ፍቅረኛሞች እንደሆነ ታውቃለህ። ሲጀመር ያውቃል ልጁ። በቃ እኔና እሱ ማውራት ስላለብን ውጣ ማለት ትቼ ነበር። ብሩክ እስከሚወጣ ድረስ መጠበቅ አይጠበቅብሽም ነበር። እንደ እውነቱ ከሆነ ትክክል አልሰራሽም። የዛኔ እንደዛ ስሜት የሆነ ሲናገር ኖ በቃ አመሰግናለሁ ብራዘር ሂድ አንተ፣ ከሱ ጋር ግን ቁጭ ብዬ የምጨርሰውና ማውራት ያለብን ጉዳይ አለ እናወራለን ማለት ትቼ ነበር። ግን አላልሽም። ያ ከወጣ በኋላ አሁን እኮ ልጁን ስሜታዊ ያደረገው ከዛም አልፎ የፕሮግራምሽ ጊዜ እንደዚያ ብዙ ቃል ስትናገረው ነበር። ኤርዌይስ ሁሉን ነገር ተተሻይሚ ትክክል ነው የሰራሽ። ዛሬ እሱን ለመሳብ በደንብ አድርገሽ አምረሽ ተውበሽ መተሽ ነበረ። ሰው ያሳለፋችሁትን ነገር እንዲያስብ እያደረግሽው ነበር። ግን እሱ ኦልሬዲ ከልጁ ጋር ያለውን ጉዳይ ነው ትኩረት ያደረገበት። ለምን እንደሆነ አልገባኝም። ስነ ስርዓት ተረጋግተሽ ማታወሪኝ ከሆነ አታወሪኝ። እያለባበስክ እያለፈ ተረጋግተሽ ማታወሪኝ ከሆነ አታወሪኝ። ምኑን ያለባበስኩት? በቃ ያለፈ ነገር ነው አልኩሽ። አንዴ እንደዛ ከማለት ውጭ ምን አለ? ወደ ቪዲዮ ጉዳይ ተመለስ እንዴ! ወደ ቪዲዮ አሁን እሷ ተነጋግረን መፍትሄ አለ ተነጋግረን መፍትሄ ብላ ወደ ቪዲዮ ጉዳይ ተመለሰች። አንተ እንዲህ አድርገህ ያለ ወይ አውጥታችሁ ይለይላችሁ። እስካሁን ስለሱ ሳታውቂ ቆርጠሽ ከሱ መስማት ስትል ልጁ መጣ አበባ ይዞ መጣ። አልገባኝም። አንተ እዚህ ምን ታደርጋለህ? ምን ያደርጋል? ምን ያደርጋል? አገር ብዙ ያወቀው ጨረቃ ፋሚሊ ድል አድርጎ ደግሶ ለዚህ ቤት ያበቃው የጨረቃይቱ ያ የሚባል ነዋ። እንዴት ምን ያደርጋል ማለት ምን ማለት ነው እንዴ? ባል ነዋ፣ ባልተቤቷ ነዋ። አይ ብራ፣ እኔ እኮ የሰው ድፍረት አይቻሉ። አንዳንዶቻችሁ የምትዳፈሩት ድፍረት እንዴ! እውነት ይህ ልጅ አሁን አንገቱ ላይ ገመድ ነው ያደረገው። እውነት መቼም ብሩክ የተረጋጋ ነው እንጂ
በእርግጠኝነት በቃ ከባድ ነገር ነው የሚደርስብን ከሁኔታ ምንም የተቀጣጠር ነው። ምን አደርጋለሁ? ተቀጣጠራችሁ ጤና ንገረው። ምንድነው የሚለኝ ይሄ ልጅ? ለምንድነው ነገሮችን ተረጋግተህ ማታስበው? እንዴት ነው ተረጋግቼ ማስበው? ለምን አልደወልክልኝም ስትመጣ? ጭራሽ ህጋዊ መደወል አለብኝ ማለት ምን ያደርጋል? ሲጀምር ባለፈው እኮ ጨርሰናል ምናምን ስለነበር ምን ታደርጋለህ? እሺ ሳትና ከማውራታችን ሌላም ነገር አምጣለ። የተግባር ሰው ነው እሱ ነው የሚያዋጣሽ። ምን ማለት ነው አልገባኝም። እኔ ህይወት ላይ ድራማ እየሰራችሁ ነው። ማይሆናት ክጂ እርግጠኝነት ስለዚህ ጉዳይ ሀይሚ አታውቅም። በእርግጠኝነት ይሄ ልጅ አሲሮ ነው የመጣው፣ ሴራ ይዞ ነው የመጣው። ይህን ነገር ማለት ነው ትዳሯን ቤቷን ሊያፈርስ የመጣ ልጅ ነው ይሄ ልጅ ማለት ነው። ይሄ ልጅ በንቃት ተከታተሉ። ጨረቃ ፋሚሊ በንቃት ብትከታተሉት ይችላል። በጣም አደገኛ ልጅ። እኔ ላይ ድራማ እየሰራችሁ ነው። ወይኔ እኔ ላይ ድራማ ምናምን እያልሽ አታልምጪ። እኔ ላይ ምንድነው እየተፈጠረ ያለው? እኔ ላይ እንድታለምጪ አልፈልግም። እሺ ለምንድን ነው የማለምጠው? እኔ ላይ እንድታለምጪ ለምንድን ነው የማለምጠው? በቃ ስነ ስርዓት። እኔም እንዳንተ ለነገሩ አዲስ ነኝ። እድሜ ልክሽን አዲስ፣ ሁሌ አዲስ ነኝ። እንድትቀጥይ ነው ፈልገው። ለዚህ ኮነ በቃ ምንም አውቀው ነገር የለም። ወይኔ እኔ ከአንተ ጋር ነው ቀጠሮ ያለኝ። እኔ ከሱ ጋር ምንም አይነት ቀጠሮ የለኝም። አንተ ደግሞ ቤቴን ስለምታውቀው ብቻ ዝም ብለህ እንድትመጣ አልፈልግም። ወይኔ ጉዴ ፈላ። ህይወቴ እየተበጠበጠ ነው። አይታየህም እንዴ? ምን አስበህ ነው? አልገባኝም። እንዳትነቃሽ ታንታለህ ለምን አታመጣላትም? ችለኝ ነበር ጀመራ ትገባት ምን ማለት ነው? ገላገልሽ ማለት ሸክም ነበርኩ እኔ ላንተ ሸክም ነበር። ሌላ ዝም በይ በቃ እንዳታወሪ። አንቺ በእናትሽ ስነ ስርዓት ምናምን እንዳትሄድ ስነ ስርዓት። እሺ አትፎክር። አንተ ደግሞ እንዳታወራኝ ከዚህ በኋላ እኮ እንዳትናገሪ፣ እንዳትነካት። ጀግና ጀግና ወንድ ማለት እንዲሁም ባቀምሳ እንከባበር በቃ ከዚህ በኋላ አንተም ቢሆን እንዳትደውልኝ በቃ ብሩክ፣ በእግዚአብሔር አንተ እንዳሰብከው አይደለም። ለምን ይደውልለት? የሚደውል ምንድን ነው? ምን አላስብ። ይኸው በቃ አባም ይዞ የመጣው ፉክክር ነው። በቃ ከአንተ ጋር ለምን አይገባም? ከአንተ ጋር ፉክክር፣ ጭራሽ ፉክክር ውስጥ ይገባል እንዴ? እንዴት ነው ፉክክር ውስጥ የሚገባው? ቆይ አይደለም፣ በምን ልኬት ነው ከብሩክ ጋር ፉክክር ውስጥ የሚገባው? ሀይሚ ወይስ ከድንጋጤ ይዛት ነው የተናገሩ? እንዴ ውጣልኝ ትበሉ። ይሄ ልጅ ካላስወጣችሁን አንድ ነገር አለ። ምንድን ነው የጀመራችሁት ሁለታችሁ? አልገባኝም። እኔ የማላውቀው ኬዝ አላችሁ እንደ ሁለታችሁ። ምንድን ነው ይሄ ብሽሽቅ? ብሽሽቅ አይደለም። በቃ እያየሽው ነው። እንዴት አግሪ ምን ማለት ነው? ጭራሽ ብሩኬ ባለፈው ያመጣልኝን የሚመስል አበባ ነው ይዘህ የመጣኸው። ፉክክር ነው? ፉክክር አይደለም። አይሆንሽም እኮ እሺ፣ ቪዲዮን አጥፋው። በቃ ሂድ፣ አንተም ወደ ቤት ሂድ። እያደረክ ያለው ነገር ልክ አይደለም። ሌላ ሂድ በቃ ወደ መጣህበት። እኔ ጥሩ ስሜት ላይ አይደለሁም። ምን ሆነህ ነው? ምንም የምናወራው ነገር የለም ከኔ ጋር። በቃ ጨረሰኝ። ነገር ውስጥ አትክተታት። እሷ ነው ሌላ ነገር እያሰበ ነው። ድጋሚ አበባ ይዘህ መተህ ልጅቷን ሌላ ችግር ውስጥ ለመክተት ነው እንዴ? ገና ብዙ ያልፈታችሁ ሌላ ችግር ውስጥ ባንገባ የተሻለ ነው። እኔ የእውነቴን ነው የምላችሁ፣ የልጆቹ ወንዶችን ድፍረት በጣም ነው የሚገርመኝ። በእርግጠኝነት እዚህ ላይ ሀይሚ የምታውቀው ነገር የለም። ከሪያክሽኑ ያስታውቅ የምታውቀው ነገር የለም። ግን እዚህ ላይ ስትናገር የነበረው ከእሱ ጋር ፉክክር ውስጥ ገብቶ ነው። ለምንድን ነው እንደዚህ ሊሆን የቻለው? ገባሽ አይደለ? እኔ እናገራለሁ። ሁልጊዜ ቤትሽን ማስከበር የምትችይው ባልሽ ስታከብሪ ነው። የምትወጂውን ፍቅረኛሽን ስታከብሪ ነው። መከባበር ሲመጣ ነው። ያለፈ ነገር አለ። አዎ በር ዘግተሽ ቁጭ ብላችሁ መወያየት ትችይ ነበር። ገባሽ አይደል? እንዲህ ያርጋል፣ እንደዚህ ያርጋል። ግን አሁን ከዚህ ተነስተሽ ከዚህ ሁኔታ ውስጥ ተነስተሽ ሚዲያ ላይ ያመጣሽው የሆነ ፋይል አለ የቆየ ነገር ምናምን ስለመቆየቱ አይደለም አልሽ። ራስሽ ስህተት ውስጥ ራስሽን አገኘሽው። ደህና ደሩ። በጣም ግን ያዝናናልም ያናድዳልም ግራ ያጋባልም። ሀይሚ ላይ ግን አትፍረዱ። ሀይሚ ግን አምሮባታል።